ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ተወው በቃ። ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላምላክ እጭ ፋል ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷለች ማለት ነው። እጭ አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣ በቃ ጠብቅ ማለት ነው። ሰው እንዴት የቤት ሽት ይለብሱ ያምራል። አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደግሞ ምንድነው እንደዚህ የሚያስጮህ? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጥርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዲህም ጀምረሻል? በኋላ እናወራለን። ግቢ በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድን ነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዛም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄድ እሷ ራሱ ሲጀምር ቂጧ ራሱ አይቀመጥም። አንተን ማሳበዱ ድሮ ምድሌ ነው። አታኩኩሻ የቃልዬ በሰላም ነው ብቻ የምታወራው? አረ ይሄ ኑሮ አይደለም እኛን አንተን ሀብታሙን አጨልልህ አይደል? አረ አይደለም። አይ ያሳዝናል። እስኪ ጠበል ምናምን ይሰዱክ። አንተ ማል እንዴ? ተረጋጋ። እኔ ማሂን እየፈለግኳት ነው። አይ ጭራሽ በሴት ነው ያበርከው ሰውዬ። ምን ሆነ ነው? አይ አይመስለኝም። አንተ ቀለኛ ነው ወንድሜ። ልቀቀው ወርሴ። እጮህ እንዴ አንተ ምንድነው የሚያስጨው? ምን አገባ? ልቀቃት። ባለቃት ምን ልትሆን? አለቃትም አለቃትም ምን ታመጣለህ? እማመጣውን ላሳየህ። ሌባ የመላጣ ደህና ነሽ አበቤ? አዎ ደህና ነኝ። እስኪ ውይ የኔ እናት አይዞሽ እሺ። በእናትሽ ራሽ ፕሪንስ ሞታራምዱልኝ አላችሁ። አንተ ባስደርስልኝ አልቆልኝ ነበር። እና አንቺ ላይፍ ዳይቨር ነኛ። ላይፍ ሴቨር ማለት ነው። አንቺ እንዳልሽ ይሁን። እና መቼ ነው የምትቀጭው? የምን ቅጣት ነው እንዴ? አንቺን እየጠበቅኩ ቦርሴ ተሰርቆ ነበር። የምርሽን ነው? እናንተ እዚህ ምን ትሰራለህ? አረ እሱ ባይኖር አልቆልኝ ነበር። ኦ እንደዛ ከሆነ ቴንክ ዩ ሶ ማች ሺቲን ስለጠበክልኝ። አረ ጣጣ የለውም ግን እንግሊዘኛዋ ብትቀር ፒስ ነበረ። በሉ ሌላ ቀን ትገባበዛላችሁ። በጣም አመሰግናለሁ። እሺ ችግር የለውም ግን ግብዣውን አረሳትም። እሺ ወይዘሪት ማይ ገገማ ነህ ታውቃለህ አይደል? በሚገባ ተምቷ ማቻይ ኩኩሻ ቁራሌው በል ደህና ሁን። ነንቺ አበቤ ቻው። እሺ በመከራ አግኝታት እንደቀል መድኃኒትን በስትክክል እየወሰድክ አይደለም። መድኃኒትን አቋርጠ መጀመር ለጤና ጥሩ አይደለም። እሱን ታውቃለህ አይደል? እሺ ወንድሜ ከዚህ በኋላ አስተካክላለሁ። ኩኩሻ ወንድሜ ነህ። በጣም ተሳስበኛል። ከዚህ በኋላ እንዳታቆም።
አመሰግናለሁ ወንድሜ። ቻው በቃ ለማንኛውም እሺ። ቁራሌ ዋረጉ ጫማ ብረት ድስት ያለው ኩኩሻ የምን መድኃኒት ነው? የወደቀ ማንሳት አይደል ስራዬ? ስለቃቀም አግኝቼው ነው። ደግሞ ጠፍተሃል። ሰፈራችንም ናፍቀዋል። ስራ እኮ አንድ ቦታ ሲሆን ኪሳራ ያመጣል። ሰፈራችን አከሰረ እንዴ? መድኃኒቱ እንዳያቋርጥ ነገር። እሺ ፈለከኝ? ስለማይ ጉዳይ ላወራ ፈልጌ ነበር። ስለማይ ጉዳይ? ስለማይ ጉዳይ የምናወራው ነገር ያለ አይመስለኝም። ይኖራል እንጂ በሰው ላይ ስሜት እንዳለ መረዳት ቢከብደኝ ነው የሚመስለው። ይሄ የተሳሳተ ጥርጣሬ ነው። የተሳሳተ የሚሆነው በአንተ የተነሳ ከሚያያሰብ ጋር ብቻ እንቅፋት እንዳይሆንብኝ። እኔ ለማንም እንቅፋት አይደለም። ደግሞ አታስብ፣ የተሰማኝ ስሜት እኔ ጋር ብቻ ነው ያለው። የአንተ ስሜት ማይጋ ግን የጥፋተኝነት ስሜት ፈጥሮባታል። እሺ አሁን እኔ ምን ላድርግ? ውሎ ሲያድር የሚሰማት የጥፋተኝነት ስሜት ላሰብኩት የወጣ እንግዲህ ሊሆንብኝ ይችላል። አንተ የሚያስጨንቀኝ ነገር ነው። እኔ የሚያስጨንቀኝ ደግሞ የዛሬ ነው። ስለዚህ አንተን ነገር ማበላሽበት አቅም የለኝም። ጎበዝ፣ እንደሱ እንዳራራስ ነው ደስ ይላል። ምን ፈልገሽ መጣሽ? ይቅርታህን ከተቻለ ደግሞ አንተ በፍቅር ውስጥ እኮ ብዙ ነገር በይቅርታ ይታለፋል። ስልክ ዘግይቼ እንኳን ባነሳ ይቅርታ ማታቅ ሴት ከመቼ ጀምሮ ነው? ስለማፈቅር እኮ ነው። ማፍቀር አለመታመን ከሆነ መፈቀሩ ይቅርብኝ እና በአንድ ቀን ስህተት ለአመታት የገነባነውን ፍቅር እንጣ። ሄሎ የኔ ፍቅር፣ አውዛው ነኝ እየጠበኩሽ ነው። እንዴ ከመቼው ተለያይተን ነው ከመቼው ፍቅር የጀመርከው በአንድ ጊዜ? ይቅርታ፣ ይህንን ለአንቺ ለማስረዳት የማባክነው ጊዜ የለኝም። እሺ ቢያንስ እኔ ላስረዳ። አውቃለሁ አጥፍቻለሁ እኮ ግን ያለ ምክንያት አላደረኩት። ስለ ምክንያትሽም ሆነ ስለ አንቺ ግድ የለኝም። መሄጃ የሌለኝ መስሎሽ ነበር አይደል? ይሄው ጊዜ መሄጃ ላይ ያገናኝ። እባክህ አንድ እድል ብቻ ስጠኝ፣ ላጣ አልፈልግም። አንድ እድል መከልከል ያቃተችው ሰዎች ናቸው ድጋሚ ተጎድተው ተሰብረው የምናያቸው። እኔና አንቺ ድጋሚ የምንለው ምዕራፍ አይኖርም። ጨርሰናል። እንዴ ሳቢ፣ እንዴ ዮሲ፣ እንዴት ነሽ? ማስፈታክ ላስት ዊክ ገባው። እንዴት ነው ያማረብሽ በእናትሽ። አመሰግናለሁ። እናዚህ ኮንሽ በእናትሽ ምሳሌ ጋብዝሻ። ብዙ የምናወራው ነገር አለ። ማለቴ ከሰው ጋር ካልሆንሽ ደግሞ ሰላም ሳልለው። ዮሲ፣ እኔ ደግሞ ቢኒያም እባላለሁ። ሂሳባ ፍቅረኛ ነኝ። ስለተዋወቅን ደስ ብሎኛል ሳቢዬ። በቃ ሌላ ጊዜ እንገናኛለን። እና ይቅርታ አደረክልኝ ማለት ድሮም እንደማልጨክንብሽ ስለምታውቂ ነው እንዲህ የምትሆኚው። በቃ ያው ለሽላላና ፍቅር የውሸት ነበር ማለት ነው። ቆይ ደግሞ ፍቅረኛስ? እባክሽ የቢሮ ጓደኛዬ የደወለው። እሺ ላቀፈኝ። ፍቅር መሸሽክን ሰውና ከልብ ቀርፎ ከኔ ያንቹ ነኝ